ዘዋውሮ የራይድ ሹፌሩ ቀጥታ ቤቱ ተጠቁሞ ሂዶ ነበር። ቤቱ ሲሄድ ጊዜ ሚስቱ እኛ እንደዚህ አይነት ስራ እንሰራ ምንም አይነት ስራ የምንሰራው ሰው የለም እኛ ትክክለኛ ሰዎች ነን ብላ መጀመሪያ ላይ እንደምታውቁ ወንጀለኞች እውነቱን አይናገሩም። ሁሌ ውሸት ለማውራት ወደ ኋላም አይሉም። ግን መጨረሻ ላይ ሊዋርዱ መጀመሪያ ላይ ይደራደራሉ። ስለዚህ ብዙ ተደራድራለች፣ ብዙ ነገር አውርታለች። ግን ኤርሚያስን እኔ ሳሚ እዚህ ቤት አግቶ ባልሽን ከየቦታው እንደሚያዛዝረው ሰምቻለሁ። ስለዚህ እውነቱ ብታወጪ ይሻላል። እያንዳንዱ መረጃ እጅ ላይ ገብተዋል። እናንተም የምትሰሩት ስራ በሙሉ ወንጀል መሆኑን ማወቅ አለብሽ። ይሄ ወንጀል ይፋ ካላደረግሹ ብዙ ሰዎች በሳሚ ጉዳይ ላይ ተሳትፈዋል። ብዙ የተሳተፉ ሰዎች አሉ። የነዛ ጦስ እናንተ ነው የምትወስዱት፣ እናንተ ነው ሙሉ ወንጀለኛ ሆናችሁ የምትከሰሱት። ስለዚህ ያለውን ነገር ማውጣት አለብሽ ብሎ ሲናገራት ነው እሷም በቃ እባክህ ተወን፣ እኛ ምንም የምናውቀው ነገር የለም። ከሆነ ራይድ ሹፌር ነው፣ ግን በሆነ አጋጣሚ ስራዎችን ሰው ማመላለስ ወዲህ ወዳ ሰው ማመላለስ ውሰድ የተባለ ቦታ ይወስዳል፣ አስቀምጥ የተባለ ቦታ ያስቀምጣል። ስለዚህ በመጨረሻ ሳሚ ከአንድ ቦታ አንድ ቦታ በወሰድበት ብዙ ብር ተከፍሎን ሰርግ ደግሰንበታል አለች። ሰርግ ደገስንበት፣ ሳሚ ባሳገትንበት ብር ሰርግ ደገስንበት እና ተጋባን። በተጋባን በትንሽ ቀን እናቴ ሞተች አለች። ሰው የዘራውን ነው የሚያጭለው። እናት ስለሞተች አይደለም። አንቺ እደሰታለሁ ብለሽ የሳሚ እናት እዛ ጋ ያለቀሰች፣ የደም እንባ ያለቀሰች። ሳሚ በዛ ልክ መከራን አይቶ ስቃዩን አይቶ የሚበላው ነገር ጠፍቶ ዛሬ ይሞታል ነገ ይሞታል ተብሎ መረጃ ደርሶን እያንዳንዱ የኢትዮጵያ ሕዝብ በሙሉ ያለቀሰ፣ አንቺ ግን ሳሚን እዛ ጋ አሳግተሽ ሳሚን መከራታው ያየ ባልሽ ሳሚን አሳግቶ መከራውን ያየ፣ እናንተ ግን ሰርጋችሁ ደግሳችሁ ጨፍራችሁ ተደስታችኋል። ግን በመጨረሻ አንቺ እንደ ሳሚ እናት አልቅሰሻል። አያችሁ ውድ ቤተሰቦቼ ክፋት ምን ያክል ጥግ እንደሆነ፣ ክፋት በክፋት እንደሚመለስ አያችሁ። ፈጣሪ እኮ ለታማኝ ሰዎችና ለምስኪን ሰዎች፣ የተበደሉ ሰዎች እኮ ከጎን ነው የሚሆነው። ሰው ቀላል ነው። ሰው አንዴ ያስከፋቸዋል፣ ግን ፈጣሪ ሲያነሳችሁ ያነሳችኋል። ብዙ ነገር እናንተ ላይ ብዙ ወንጀል ይደርሳል፣ ክፋት ግፍ ይደርስና ያ ግፍ ደግሞ ጥሩ ነገር ይዞላችሁ ይመጣል። ወይ ይሄ ሳሚ መታገቱ ይህን አልመሰቃየቱ ለሱ የርስቅ በሩ ሊከፈትለት ይሆናል። ስለዚህ እሷ ሳሚን አሳግታ ሳሚ ምግብ እንዳይበላ ምንም አይነት ከሰው ጋር እንዳይገናኝ አድርጋ እሷ ሰርጓ ደግሳ ጨፍራ ደስተኛ ሆና ሰርጓ የኖረች ነበር። ግን በመካከልነቷ ሞታለች። ስለዚህ ውድ ቤተሰቦቼ ከዛ በኋላ ባልዋ ጠርታ አምጥተው ነበር። ባልዋ እኔ ራይድ ሹፌር ነኝ፣ ምንም ነገር መሰራውን ነገር የለም፣ እኔ ሳሚ የሚባል ልጅም አላቅም ብሎ ነበር ነገረው። ያንዳንዱ ነገር ያው እንደ መረጃ ማስረጃ ነግሮታል። እሱ ይህንን ወንጀል ውስጥ እንደገባ እንደተነገረው ሳሚ እሱ እጅ ላይ እንዳለ ያንዳንዱ ነገር ሲነገረው ከዛ በኋላ ወጥመድ ውስጥ ትገባለህ ጥሩ አይደለም ብሎ ያንዳንዱ ሲያስረዳው በቃ ይቅርታ ያደረኩት በሙሉ ይቅርታ፣ ወጣት ነህ እንደራደር፣ እኔ ይሄ ወንጀል ውስጥ የገባሁት የሚስቴ እናት ብዬ ነው፣ የሚስቴ እናት ለማስደሰት ብዬ ነው እንጂ እኔ ወንጀሉ ደግፌው ወድጄው አይደለም። ስለዚህ እባክህን ተረዳኝ። እኔ የምትፈልገውን ነገር ማድረግ እችላለሁ፣ የፈለከውን ብር መስጠት እችላለሁ። ብር ልስጥህና ከዚህ ኬዝ ውጣ፣ አንተም ወጣት ነህ፣ ምን ያደርግልሃል ብሎ ገና እሱ የሳሚን የኤርሚያስን መስበክ መደለል ጀምሯል። ስለዚህ በሳሚ ጉዳይ ላይ ደላላ አለበት። የሚገርማችሁ ነገር ሳሚ በደላላ እጅ ገብቶ ነው በየቦታው ያሽከረክሩት። ደላላው ነው የሚሸጠው። ውድ ቤተሰቦቼ ሳሚ የሚሸጠው ዋና ደላላ ነው። ከአንድ ሀብታም አንድ ሀብታም፣ ከአንድ ሀብታም አንድ ሀብታም የሚሸጠው። ደላሎች እኮ አይን የላቸው፣ ቀልብ እኮ የላቸው። ልጆች አሏቸው እኮ ቤት ሚስት አላቸው፣ እናት አባት ወንድማት አላቸው። ግን በሌላ ሰው ላይ የሚሰሩት ግፍ አይደለም። ግን በዛው ልክ ዋጋ ይከፍላሉ። በዛው ልክ ደም ያለቅሳሉ። ምክንያቱም የሰው እንባ ጥሩ አይደለም። የሰውን እንባ ጥሩ አይደለም። ሰውን አታስለቅሱ። ስለዚህ ለሚስቴ እናት ብዬ ያደረግኩትን ነገር ዛሬ እኔ ጉዳት ደርሶብኛል።
ይሄ ወንጀል እኔ የምፈልገው ወንጀል አልነበረም። ግን የሚስቴ እናትን ለማስደሰት ብዬ ያደረኩት ነገር ሳይቆዩ ብዙም ሳይቆዩ የሚስቴ እናት አጣኋቸው። እነሱ ለማስደሰት ብዬ ነው ሳሚን ያሳገትኩት ተነበረው ሳሚን ያገትኩት ተነበረው። ሳሚ ባገትኩት ቁጥር ሳሚ ከአንዳንድ ቦታ በወሰድኩት ቁጥር እኔ ብዙ ብር ይከፈለኛል ነው ያለው። እና ሳሚን አሳግተ ሳሚን አስለቀሰ። የሳሚ እናት ምስኪን እዛ ጋ ጠዋትና ማታ ቀኑ ጨለማ ሆኖባት ጨለማው ጨለማ ሆኖባት ደም ባያለቀሰች አንተ ልትደሰት ፈልገህ ነበር? አንተ ልትደሰት ፈልገህ ነበር ወይ? ፈጣሪ አያይም? አይተኛም እኮ እንደኛ ፈጣሪ። እያንዳንዱ የምንሰራቸው ስራዎችን ያውቃል። ውስጣችን ምን እንደምናስብ ምን እንደምንሰራ እያንዳንዱ ነገር ያውቃል። ግን እናንተ ለሆዳችሁ ብላችሁ ምታድሩ፣ ፈጣሪያችሁ ምትረሱ፣ ፈጣሪያችሁ እንዳለ ምትዘጉ፣ ሞት እንዳለ ምትረሱ እናንተ እያንዳንዳችሁ በዱንያ የእጃችሁ ብታገኙ እኔ ደስታ ያልችለውም። ውድ ቤተሰቦቼ ሳሚ ዋና ሳሚ ከሱ ተቀብሎ ሌላ ባለ ሀብት ሊሸጠው ያዘጋጀው ዋና ሳሚ እንዲሸጥ ከአንድ ቦታ አንድ ቦታ ከአንድ ቦታ አንድ ቦታ እንዲለዋወጥ የሚያደርገው ደላላ ተደወለ። እንግዲህ ደላላው የመጣ ነው ተብለዋል። ስለዚህ ደላላው እጅ ከፍንጅ ይያዛል። ከዛ በኋላ ሳሚ ያለበት ቦታ ይናገራል። ስለዚህ ሳሚም አሁን ስቃይ ውስጥ ነው ያለው። ሳሚም አሁን መከራ ውስጥ ነው ያለው። ከመከራ አልወጣም። ባላደረገው ባልሰራው ጥሩ በሰራ ሩህሩህ በሆነ ሰው ባስጠጋ የተቸገሩ ሰዎች እኔ ያለሁላችሁ ወንድማችሁ፣ እኔ ያለሁኝ መጎዳት የለባችሁ፣ እኔ ያለሁኝ ምንም አይነት ራባት ታዩም፣ እኔ ያለሁኝ ብርድና ሙቀት ፀሐይ አይፈረራቅባችሁም፣ እኔ አለሁኝ። የምን ብርድ ነው የምን ፀሐይ ነው? እኔ ወንድማችሁ ያለሁኝ ብሎ ባስቀመጣቸው ሰዎች ነው ይሄን ያህል ጉዳት የሚደርስበት። ይሄን ያክል የቅርብ ሩቀት የሄደው ሳሚ። ቅርብ አለ ሲባል ሩቅ ቦታ ነው የሚታየው። ሳሚ ዛሬ በእጃችን ይገባል ሲሉ ሌላ ቦታ ሆኖ ነው የምታገኙት። ስለዚህ የሳሚ የጣፋንታ ምን ይሆን? ሳሚ ምን ላይ አለ? ሳሚ ሕክምና አግኝተዋል ወይ? ሳሚስ መቼ ነው ከዛ ከአረመኔዎች እጅ ወጥተው እናቱ እቅፍ ውስጥ የሚገባው መቼ ይሆን? ባልሰራው ስራ እኮ ተሰቃየ። ባልሰራው ስራ እኮ መከራዋየ። ለእውነት ስለቆመ ሀቀኛ ስለሆነ ለሀቅ እንቁም ወንጀል ምንም አይሰራም ባለበት ይሄን ያህል ድካም መድረሱ አይከብድም? ይከብዳል አይደል? በጣም ይከብዳል። ውድ ቤተሰቦቼ ለምንሰራው ስራ አንዳንዴ ቆን ብለን ስናስብ ነው የሚያምረው እንጂ ልክ የሆነ እኔ ብልጥ ነኝ፣ እኔ ሁሉ ነገር አውቃለሁ፣ እኔ ነኝ ትክክለኛ ሰው ብለን የምንሰራቸው ስራዎችን ያንዳንዳቸው ዋጋ ያስከፍሉናል። ሞት እንዳለብን እንወቅ። ክፋት አንስራ። ይሄ ልጅ ለእውነት የሰራ ልጅ ነው እንጂ ለውሸት የሰራቸው ስራዎችን ምንም አይነት ነገር የለም። ግን ለምን እንዲህ ትሰራለህ? ለምን እንዲህ ታደርጋለህ? ማነህ አንተ በማለት ነው ይህን ያህል ጉዳት የሚደርስበት። እና መቼ ነው የሰውን ብር ምንጠግበው? መቼ ነው የሰውን ደም ጠጥታችሁ የሚበቃችሁ? መቼ ይሁን የእናንተ እጣ ፋንታ እነሱ ላይ የምታደርሱት በሙሉ እናንተ ላይ ደርሰው የምናየው መቼ ይሁን? እንዱ ለምንድን ነው ቆም ብላችሁ ማታስቡት? እንዱ እኔ ሳሚ በዛ ቀጥነቱ እንደዚህ ቀጥኖ ገና ምግብ ሳይበላ እንዴት ያለው ይሆናል? እንደዛ ቀጫጫ ሆኖ የነበረው ልጅ በምን ሁኔታ ላይ ይሆናል? እናቱስ በምን ሁኔታ አለች ይሆናል? ምክንያቱም እስካሁን ስለ ሳሚ እናት ምንም ነገር የተለቀቀ ነገር የለም። ምናልባት ሚዲያ ላትወድ ትችላለች፣ አላቅም። ብቻ ከባድ ነው አይደል? በጣም ይከብዳል። ዛሬ ይገኛል ነገ ይገኛል ተብሎ በተስፋ ሲጠበቅ ከአንድ ቦታ አንድ ቦታ ከአንድ ጭራሽ እንዲሁ እነዚህ ወንጀለኞች የሚባሉ ሰዎች ምን አይነት አረመኔዎች ናቸው? ጭራሽ ሰውን አሳግቶ ከአንድ ቦታ አንድ ቦታ ሊወስዱ ደላላ ያስፈልጋቸዋል ማለት ነው። በደላላ ነው ህይወታቸው በሙሉ። እንዲሁ ምን አይነት አረመኔ ሰዎች ናቸው? አሁን እነዚህ ሰዎች ከሰው ተፈጥረዋል? ሰው ናቸው ብለን እንቀበላቸዋለን? ከእነሱ ነው እኛ ኢትዮጵያዊ ነች ተብሎ በቁጥር የምንጠራው? ምክንያቱም የሰው ህይወት ምንም አያሳዝናቸው፣ ምንም አይመስላቸው። እንደው አሁንስ ከፈ የኢትዮጵያ ነገር በየቦታው ሰው የሞተ ነው፣ ሰው የተገደለ ነው። ምንም አይመስለው፣ ሰው ማጥፋት ምንም አይመስላቸውም። በምን አይነት ጭካኔ እንደሚሰሩ እኔ አላውቅም። ለካ ሰው በዚህ ልክ ተጨካክነዋል። ለካ ሰው በዚህ ልክ ሄደዋል።
እንግዲህ መጨረሻው ያሳምርልን ብሎ ዱዓ ማድረግ ነው፣ ጸሎት ማድረግ ነው። በጣም ያስፈራ ሰዓት ነው ያለ ነው። ውድ ቤተሰቦቼ ለማንኛውም ቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እወዳችኋለሁ። ለሳሚ አሁን ቢሆን ጸሎት አድርጉለት። አዳዲስ ቪዲዮ ሲመጣ እለቅላችኋለሁ ኢንሻአላ። እናንተ ማበረታቱኝ። ጉዞ ወደፊት እንጂ ወደኋላ የሚባል ነገር የለም። ባይ ባይ። መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱ።